فردوس الرحمن ظلال فردوس الرحمن. بسم الله الرحمن الرحيم. الحمد لله رب العالمين. الحمد لله الذي ندبنا إلى حج بيت الله الحرم وشوقنا إليه بالآيات القرآنية والحديث سيد الأنام، ثم جعله ركنا أساسيا كفريضة الصلاة والصيام، ثم الصلاة والسلام على من أرسله الله رحمة للعالمين وعلى آله وصحبه أجمعين. اللهم وفقنا حجا مبرور وسعيا مشكور وذنبا مغفور. اللهم لا علم لنا إلا ما علمتنا إنك أنت عليم الحكيم. ثم الصلاة والسلام على من أرسله الله رحمة للعالمين. أيها الإخوة السلام عليكم ورحمة الله وبركاته. የተከበራችሁ ወንድሞቼ አላህ ስብሓንሁ ወተዓላ በእስልምና ማዕዘናት ውስጥ አንደኛው የሆነው ሐጅን አላህ ስብሓንሁ ወተዓላ ገኒይ ለሆነ ሰው ለቻለ ሰው አላህ ስብሓንሁ ወተዓላ ሐጅን እንዲፈጽም ግዴታ አድርጎታል። እንዲህም ሲል ተናግሯል፣ ወሊላሂ አለናሱ ሒጁል በይት መን ኢስተጣዐ ኢለይሂ ሰቢላ ወመን ከፈረ ፈኢነ አላህ ገኒዩን ዐኒል ዓለሚን። ወሊላሂ አለናሱ ሒጁል በይት መን ኢስተጣዐ ኢለይሂ ሰቢላ። አላህ ስብሓንሁ ወተዓላ አቅምን ላለው ሰው ለቻለ ሰው ጉዞውን ለቻለ ሰው ይሂድ ይላል። አላህ ጉዞውን ይፈጽም። ሐጅ ላይ ሦስት ነገሮች ያስፈልጋሉ። አንደኛው ጊዜውን ያወጣል፣ ሁለተኛው ጉልበቱን ያወጣል፣ ሦስተኛው ገንዘቡን ያወጣል። እንደዚሁም ይህንን ሐጅን ይሂድ ካለ በኋላ ፈመን ከፈረ እንደው የካደ ሰው ማለት ነው። ምን ማለት ነው? የሰው ልጅ ብዙ አይነት ነገር ነው ያለው። አሜሪካን፣ ካናዳ፣ አውስትራሊያ፣ ቻይና ለንግድ ይሄዳል፣ ሁሉ ይንቀሳቀሳል። ሐጅ ስትለው ቆይ ነክስቲር ይላል። ወይ ምንድነው? ፈመን ከፈረ ፈኢነ አላህ ገኒዩን ዐኒል ዓለሚን። አላህ ስብሓንሁ ወተዓላ ከዓለም ላይ የዓለም ሁሉ ሀብታም እኔ ነኝ ይላል። ምክንያቱም እንጠቀመው እኛ ነን። በይተል ማዕሙር የሚባል አለ፣ ከካዕባ ቀጥታ ወደ ላይ ያለ በቀን 70,000 መላይካ ይዞረዋል። ሱብሓነላህ። አንዱ መላይካ አንደኛውን ዙር ሳይጨርስ ቅያማ ይቆማል። አላህ ኢባዳ የሚያደርግ አያጣም። ለዚህ ነው ፈመን ከፈረ ፈኢነ አላህ ገኒዩን ዐኒል ዓለሚን። አላህ ከዓለም ሀብታም እኔ ነኝ አለ አላህ ሱብሓነሁ ወተዓላ። ስለዚህ ሐጅን እንድንሄድ አላህ ግዴታ አድርጎታል። አርካነል ኢስላም አጠቃላይ የመጣው አኽላቅን ለማስተካከል ነው። እስኪ እንመልከተው። ሱብሓነላህ አርካነል ኢስላም ላይ በምንሄድበት ሰዓት ላይ ሰላትን እየው፣ ኢነ ሰላተ ተንሃ ዐኒል ፋሕሻኢ ወልሙንከር፣ ከብልግና ነገር ይጠብቃል ነው እየው። እንደዚሁም ዘካን እየው፣ አኽላቅ ነው። ወኢኽዋኑኩም ፊዲን፣ ከወንድም ጋር ወንድም ያስደርግሃል የሚለው። ጾምን ይኸው፣ አንድ ሰው በሚሰድብ ሰዓት ላይ በሚመታ ሰዓት ላይ ፈልየቁል ኢኒ ሳኢሙን ነው። ሐጅን ደግሞ ይኸው እንደዚሁም አላህ ሱብሓነሁ ወተዓላ ፈመን ፈረደ ፊሂነ አልሐጀ ፈላ ረፈሰ ወላ ፍሱቀ ወላ ጂዳለ ፊል ሐጅ ወማ ተፍዐሉ ሚን ኸይሪን ያዕለሙሁ ላህ ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ ወተቁኒ ያ ኡሊል አልባብ። አላህ እዚህ ላይ ምን ይላል? ፈመን ፈረደ ፊሂነ አልሐጀ ፈላ ረፈስ ወላ ፍሱቀ ወላ ጂዳል፣ አይጨቃጨቅ፣ አይነታረክ፣ አይሳደብ፣ ሰውን አይማ፣ ወደ ብልግናም አይሂድ፣ ወደ መጥፎም አያስብ ካለ በኋላ እንደው ምን አለ አላህ ሱብሓነሁ ወተዓላ? ፈላ ረፈሰ ወላ ፍሱቀ ወላ ጂዳለ ፊል ሐጅ ወማ ተፍዐሉ ሚን ኸይሪን ያዕለሙሁ ላህ። ምን ማለቱ ነው? ሱብሓነላህ። ከዓለም ህዝብ ጋር ነው የምትገናኘው። ዓለም ሁሉን እዛ የሚሰበሰበው እዚህ አሜሪካ ያለ፣ እዚህ ካናዳ ያለ፣ እዚህ አውስትራሊያ ያለ። ለዚህ መልካም ሥራ ብሰራለት ውለታውን አይከፍለኝም አትበልና ወማ ተፍዐሉ ሚን ኸይሪን ያዕለሙሁ ላህ። ወይንም መሰለል ሐረም ላይ ኸይር ሥራ ስትሰራ ጠዋፍ ላይ ይሁን፣ ሳዒ ላይ ይሁን፣ ጀመራት ላይ ይሁን፣ ኢባዳህ ላይ መቃም ኢብራሂም ላይ ይሁን፣ ኸይር በምሰራበት ሰዓት ላይ አላህ ስብሓንሁ ወተዓላ ያውቀዋል ነው የሚለው። ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ፣ ስንቅን ያዙ፣ ከስንቆች ሁሉ በላጭ ደግሞ አላህን መፍራት ነው። መን ኻፈ አላህ ኻፈሁ ኩል ሸይ፣ አላህን የፈራ ሰው ሁሉ ነገር ይፈራዋልና ሐጅ ላይ የሚሄድ ሰው ብዙ ጥቅሞች አሉት። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከጥቅሞቹ መካከል ሲናገሩ ሐጅ 5 ጥቅም አለው። ሐጅ የሚያደርግ ሰው 5 ፈዳኢል አለው። አንደኛው ዩዕጢህም ማ ሰዐሉህ፣ የጠየቁትን አላህ ይሰጣቸዋል። ሱብሓነላህ። የጠየቁትን ነገር አላህ ስብሓንሁ ወተዓላ ይሰጣቸዋል፣ ማንኛውም ነገር። ለዚህ ነው የጠየቀውን ስለሚሰጥ በምትጠይቁበት ሰዓት ላይ አራዳ ሁኑ። ፈሚንሁም መን የቁሉ ረበና አቲና ፊ ዱንያ ሐሰና ወማ ለሁ ፊል አኺረቲ ሚን ነሲብ። ከሰዎችም አሉ ዱንያን ይላሉ፣ ድርሻ የላቸውም አለ። ግን አራዳ ማለቶች ፈሚንሁም መን የቁሉ ረበና አቲና ፊ ዱንያ ሐሰና፣ በዱንያም ጥሩ አድርግልኝ በአኺራም ጥሩ አድርጉልኝ ብላችሁ ዱዓ አድርጉ ተብሏል። ምክንያቱም የሐጅ ቦታ ላይ ዱዓ መቁል የሚሆንበት ነው። ዩዕጢህም ማ ሰዐሉ። ሁለተኛው ወየስተጂቡ ለሁም ማ ደዑህ፣ ዱዓቸው መቅቡል ይሆናል። ቅድም የተመኙትን ነው፣ አሁን ግን ዱዓቸው መቅቡል። የሚያደርጉት ዱዓ
የአኼራ ጉዳይ፣ የዑምር ጉዳይ፣ የሁስነል ኻቲማ ጉዳይ እንደው በጣም የኡመት ጉዳይ አሳስቦት ዱዓ ያደረገ ሰው በይቱላህ ላይ ዱዓ አድርጎ የመጣ ሰው ዓረፋ ላይ ዱዓ አድርጎ የመጣ ሰው አላህ ስብሓንሁ ወተዓላ ዱዓውን እስትጃባ ያደርግለታል። ሦስተኛው ወዩኽሊፉ ዓለይህ ማ አንፈቁህ ያወጡትን አላህ ስብሓንሁ ወተዓላ ይተካላቸዋል። ምንድን ያወጣው ሐጃጅ የሚያወጣው ሦስት ነገር ነው የሚያወጣው። ጉልበቱን ያወጣል፣ ገንዘቡን ያወጣል፣ ጊዜውን ያወጣል። እነዚህን አላህ ስብሓንሁ ወተዓላ ይክስለታል። አራተኛው ሐጅ የሆነ ሰው ሐጁን ጨርሶ ሐጁን ኢባዳውን ጨርሶ በትክክል አድርጎ መጥቶ ኢባዳውን በጠቅላላ ጨርሶ ወደ ሀገሩ ሲመጣ ረጃዐ ከየውሚን ወለደቱ እሙህ እናቱ እንደወለደችው ንጹሕ ሆኖ ይመለሳል አሉ። አምስተኛው ደግሞ ወኢን ማተ ሐጅ ላይ ሆኖ ቢሞት ሐጅን ከነየተበት ሰዓት ላይ ጀምሮ የሐጅን ነገር ሁሉ ልቡ ስራ አስቀምጦ ወይ አውሮፕላን ላይ ወይ መኪና ላይ ወይ ጠዋፍ ላይ ወይ ሰዓይ ላይ ወይ ጀመራት ላይ ወይ መቃመ ኢብራሂም ላይ የሐጅን ዒባዳ እየሠራ ቢሞት ወይብዓሱ የውመ ልቅያመት ሙለቢያ የቅያማ ቀን ለበይክ አላሁመ ለበይክ እያለ ይቀሰቀሳል። ይህ ፈዳኢል የሚገኘው የሐጅ ሥራ ነው። ወንድሞቼ ሐጅን የሚያስተምረው ሚን ቢዳያ ኢለን ኒሃያ የአኼራ ጉዳይ ነው። በመጀመሪያ የሐጅ ሥራ አንድ ሰው የሚሠራበት ሰዓት ላይ የሚያስታውሰው ምንድን ነው? እንደው ልብሱ ይታጠባል፣ ማነው ገላው ይታጠባል። ገላው ሲታጠብ እንዳለ ገላውን ታጥቦ ይሄ አሁን የምታዩኝ ኢህራምን ሲለብስ ከነቴራ የለ ሸሚዝ የለ ምን የለ ባዶ ሆኖ ሲቀመጥ ከፈኒን ያስታውሰዋል። ከዚያ በኋላስ ከቤቱ ሲወጣ ወይ በመኪና ወይ በአውሮፕላን ወይ በሚጓዝበት ሰዓት ላይ እንደው ልክ ጀናዛው እንደወጣ ነገር ይቆጠራል። የሚያስታውሰው እሱ ነው። እዛ ቦታ ሲያርፍ ጊዜ መቃመ ኢብራሂም ካዕባን ዞሮ በይቱላህን ጠዋፍ አድርጎ ከጨረሰ በኋላ 2 ረክዓ መቃመ ኢብራሂም ጋር ሲሰግድ ምን ያስታውሰዋል? ሱብሓነላህ ጀናዛው እንደሚሰገድበት ያስታውሰዋል። ከዚያ በኋላ ለሕድ ነው መሳዕይና መርዋ ላይ እየገባ ኢባዳውን ሲያደርግ የለሕድ ሕይወት ያስታውሰዋል። ከዚያስ ከለሕድ በኋላ ምንድን ያለው ወንድሞቼ? ነጩም ጥቁሩም ቀዩም አጭሩም ሁሉም የሚሰበሰብበት አርደል በይዳ የሚባል የቅያማ ሜዳ አለ። ያንን ሜዳ ያስታውሰዋል። ምክንያቱም ዓረፋ የሚባል ቦታ ላይ አለ። አልሐጁ ዓረፋ አሉ ነቢ ሰለላሁ ዐለይሂ ወሰለም። ሐጅ ማለት ዓረፋ ነው አሉ። ቤቱ ልትገባ ያጣኸው ሰው በስንት አጃቢ የሚሄድ ሰው እዛ ታገኘዋለህ። እንዳንተው አንድ አይነት ልብስ ለብሶ ለበይክ አላሁመ ለበይክ እያለ ይቀሰቀሳል። ስለዚህ ኸይሩ አያሚን የውሙ ዓረፋ የዓረፋ ቀን ነውና ጥሩ እንደውም ማየቁም ነቢዮች በአጠቃላይ ዱዓ ያደረጉበት እንደዚሁም ኢስቲጃባ ያለበት ነውና ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምድ ዩሕይ ወዩሚት ወሁወ ዓላ ኩሊ ሸይን ቀዲር ተብሎ የሚዘከርበት ነው። ሱብሓነላህ ሁሉም በአንድ አይነት በአንድ ልብስ ለብሶ አላህን ሲዘክር ታያለ። አንተም እዛ ቦታ ላይ አላህን ዘክርና አስታውሰ የሚለውን ነገር ነው። እኛ እዚህ ያለን ሰዎች ደግሞ ጾምን መጾም እንዳለብን ነው። ጾም ስንጾም የ2 ዓመት ወንጀልን አላህ ስብሓንሁ ወተዓላ ያረግፍለታል። አጅሩም እንደዛው ነው። የዓረፋ ቀን ጾምን መጾም ምን ማለት ነው? የዓረፋ ቀን ማለት ያው የውም ታሲዕ የ9ኛው ቀን ማለት ነው። 10ኛው ቀን ዒድ ነው። ነገር ግን የውም ታሲዕ የ9ኛው ቀን ላይ እዚህ ያለን ሰዎች እንደው ኢባዳችን አድርገን እዛ ያለ ሰው በአጠቃላይ ኢባዳው ያደረገ ያለው እዚህ ደግሞ ሐጅን ደግሞ ያለ ሰዎች ደግሞ ካለ እዚህም ሆኖ ያንን ኢባዳ እንዲያደርግ ነው። ከዚያ በኋላስ ምንድነው የሚደረገው? ሱብሓነላህ የሰው ልጅ ሁሉ ኢባዳውን ያደርጋል። አላህ ስብሓንሁ ወተዓላ መላኢካዎችን ሰብስቦ ይኸው ስሜት ፈጥሬባቸው የሴት ስሜት የሁሉ ነገር ስሜት ጥዬባቸው መጥቼ እንደዚህ አስቀምጫቸዋለሁኝ ለእኔ ብለው ኢባዳ ያደርጋሉ ብሎ አላህ ከመላኢካዎች ጋር ያወሳናል። አዩሃ ልእኽዋ ከዚያ ቀጥሎ ያለው የውመል ዒድ ነው። የዒድ ቀን ኢዱል አድሓ ይባላል። የኢዱል አድሓ ቀን ሚለቱ ኢብራሂም አቢኩም ኢብራሂም የነቢላ ኢብራሂም ሱና ነው። የነቢላ ኢብራሂም የሰጡ ሱና ስለሆነ ኡድሕያ አርደን ምስኪኖችን ችግረኞችን ማብላትና ማስደሰት አለብን። ፈዳኢሉ ምንድን ነው? በእያንዳንዱ ጸጉር ልክ ሐሰና አለ። በእያንዳንዱ ጸጉር ልክ በታረደ ጸጉር ልክ ሐሰና አለ። ስጋው ለሶስት ይካፈላል። አንደኛው የመጀመሪያ ቀን የምንበላው ነው። ሁለተኛው የሚቀመጥ፣ ሶስተኛ ደግሞ ለምስኪኖች የሚከፋፈለው ነው። እንደዚህ አድርገን የዚያን ቀን ሰዎች ተርበው እንደው ሰዎች ስጋ አይተው የማያውቁ ሰዎች አሉ። በአብዛኛው በአይታሞች ጉዳይ ላይ እያወራን ስለምንሰራ ወላሂ አልዓዚም ስጋ ስናከፋፍላቸው አንድ ጊዜ የማንረሳው ጉዳይ አለ። አንድ ሴት እያለቀሰች ምን ነው ስንላት ወላሂ ስጋ ከበላው 3 ዓመት ያለኝ ሴት አለች። እንደነዚህ አይነት ሰዎችን ጎረቤቶቻችንን እያስታወሰን
ምስኪኖችን እያስታወስን ብቻችን አርደን እንዳንበላ ነገ የውመል ቂያማ ቀን ከነቢዩ ሰለላሁ ዐለይሂ ወሰለም ጎረቤት ጋር እንድንቀመጥ ሁላችንም እንደው አስበን ምስኪንን ማብላት ማጠጣት እንዳለብን ነው። በሐዲሳቸው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ? ያ አዩሃ ናስ እናንተ ሰዎች ሆይ አፍሹ ሰላም ሰላምታን ዘርጉ፣ ወሲሉል አርሓም ዝምድናን ቀጥሉ፣ ወአጥዕሙ ጣዓም የተራበን አብሉ፣ ወሰሉ ቢሌይሊ ወናሱ ኒያም ሰዎች በተኙ ቦታ ላይ ተነሳችሁ ስገዱ፣ ተድኹሉል ጀነተ ቢሰላም ጀነትን በሰላም ትገባላችሁ ነው። አዩሃ ልእኽዋ ሐጅ ያደረገ ሰው ምንዳው ምንድን ነው? ምንዳውማ አልሐጁል መብሩር ለይሰ ለሁ ጀዛእ ኢለል ጀና። ሐጅ የሚያደርግ ሰው ንጹሕ የሆነ ሐጅ ሐላል በሆነው ገንዘቡ እዛ ሄዶ ዒባዳን ያደረገ ሰው ጀነት ላይ ጀነት በስተቀረ ምንም አይሰጠው። ጀነት ምንድን ነው? ጀነት ማለት እኮ ማ ላ ዐይኑን ረአት ወላ ዑዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር፣ ዐይን አይቶት የማያውቀው ልብ አስቦት የማይገምተው ጆሮ ሰምቶት የማያውቀውን ነገር አላህ ስብሓንሁ ወተዓላ ጀነትን የሚወፍቃቸው ሰዎች ያደርገን ነው ምለው። አላሁመ ወፊቅና ሐጀን መብሩር ወሰዕየን መሽኩር ወዘንበን መግፉር ቢረሕመቲከ ያ ረሕመን ራሒሚን። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ብለዋል? ሐጅና ዑምራ ድህነትን ይፍቃል። ሐጅና ዑምራ የሚያደርግ ሰው ድህነቱ ይፋቃል ብለዋልና ሐጅን ዑምራን የምናደርግ አላህ ያደርገን። ምናልባት እኛ ሐጅ ካደረግን ሐጅ የጠማቸውን ሰዎች ምናስወስድበትን ነገር ዘዴዎች እንፍጠር። እንደዚሁም ደግሞ ለሞተው አባትህ ለሞተች እናትህ ነይተህላቸው ሐጅን አድርግላቸው፣ ዑምራንም አድርግላቸው ነው ምለው። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።